ሰላም ጤና ይስጥልን ውድ የቻናላችን ተከታዮች በዛሬው ዝግጅታችን ከብዙ ዘመናት በፊት በአየርላንድ ሉርጋን በተባለች ከተማ የተከሰተ አስገራሚ ታሪክ ልናካፍላችሁ ወደናል። ከውድ ጌጣጌጦች ጋር የተቀበረችው ማርጎሪ በቀብር ስፍራዋ የተገኙት የመቃብር ዘራፊዎቹ አስደናቂ ድርጊት፣ የማርጎሪ ከሞት መንቃት፣ ሞታ ለቀበራት ሚስቱ በር የከፈተላት ባለ ዕጣ ፈንታ፣ በፖሊስ ታድነው የተያዙት ልጆቿና አንድ ጊዜ ኖራ ሁለት ጊዜ የተቀበረችው አየርላንዳዊት ታሪከኛ ሴት ማርጎሪንን ታሪክ ባጭሩ እናቀርብላችኋለን። አንድ ጊዜ ኖራ ሁለት ጊዜ የተቀበረችው ሴት እንደ አውሮፓውያን አቆጣጠር በ1705 ማርጎሪ የተባለች ጉደኛ ሴት ከፍተኛ ትኩሳት ያጋጥማትና ትታመማለች። በኋላም ኮማ ውስጥ ገብታ የሞተች መሰለች። በዘመኑ በከተማው ከፍተኛ ወረርሽኝ ገብቶ ነበርና የአካባቢው ባለስልጣናትና የሕክምና ባለሙያዎች ህመሙ እንዳይዛመት በሚል ፍራቻ በፍጥነት እንድትቀበር አደረጉ። የማርጎሪ ቀባሪዎች በወቅቱ ቀብሩን ያከናወኑት በጥድፊያ ስለነበር የቀበሯት እስከ ውድ ጌጣጌጦቿ ነበር። ከነጋብቻ ቀለበቷ፣ የአንገት ዕንቁዎቿ እና ጌጣጌጦቿ ጋር የተቀበረችው ማርጎሪ ከአስክሬኗ ላይ ጌጥ ለመዝረፍ የቋመጡ ሌቦች የቀብር ስፍራዋን ኢላማ አደረጉ። እነዚህ የከተማዋን ነዋሪ ያሰለቹት ወንበዴዎች የዘረፋ መሳሪያዎቻቸውን ታጥቀው ወደ ቀብር ስፍራው በሌሊት ገሰገሱ። አካባቢው በድቅድቅ ጨለማ ተውጧል። የቀብር ስፍራው በአናብስት ሲርሲርታ ተሞልቷል። ማርጎሪ ከተቀበረች በኋላ አመሻሹ ላይ የመቃብር ዘራፊዎቹ ቦታውን መቆፈር ጀመሩ። በስፍራው የሚታየው የነርሱ መብራት ብቻ ነበር። እነዚህ አራት ዘራፊዎች በቀን ውሏቸው የማርጎሪ ቀብር ስነ ስርዓት ላይ ተገኝተው ነበር። ሟችን ባያውቋትም በመስታወት ሳጥን ውስጥ አብሯት ሊቀበር ያለውን ውድ ጌጣጌጥ በሚገባ አይተዋል። በተደጋጋሚ ጊዜያት የመቃብር ዘራፊዎች ስለነበሩ ስራቸውን ጠንቅቀው ያውቃሉ። ቁፋሮቻቸው እንዳበቃ የማርጎሪን ሬሳ ከውስጡ አውጥተው መሬት ላይ አጋደሙት። በማርጎሪ በድል ላይ የነበሩትን ሁሉንም ውድ ጌጣጌጦች አውልቀው በከረጢታቸው ውስጥ ከተቷቸው። ግን አንድ ነገር ይቀራቸዋል። የጣቷ የጋብቻ ቀለበት አልወለቅ። ከሁሉም ውዱ ጌጥ ደግሞ ይሄ ነበር። ይሄኔ የማርጎሪን ጣትን በያዙት ሰንጢ መቁረጥ ጀመሩ። ድንገት ግን ጣቷ ሲገዘገዝ የነበረችው ማርጎሪ ከነበረችበት ኮማ ነቃች። ከዚያም ፍንጠር ብላ ተነስታ ቆመችና ጩኸቷን አቀለጠችው። የመቃብር ዘራፊዎቹ በቅጽበት ከቦታው ብን ብለው ተሰወሩ። የእነርሱ የመጨረሻ ዕጣ ፈንታ እስካሁን አልታወቀም። መቼም ይህ አስደንጋጭ ገጠመኝ ልብን ቀጥ ማድረጉ አይቀሬ ነው። ከሞት አሊያም ከሰመመን የነቃችው ማርጎሪ በዘራፊዎቹ ሰንጢ ሊቆረጥ የነበረውን ጣቷን እነርሱ ጥለውት ከሮጡት ከረጢት ላይ ጨርቅ ቆርጣ አሰረችው። ጌጣጌጦቿን ሰበሰበችና ያዘች። ደግነቱ ፈረንጆች አስክሬንን ልብስ አልብሰው መቅበር ስለሚወዱ እርቃኗን ከመሆን ተርፋለች። ማርጎሪ ከቀብር ስፍራው በመውጣት ቀጥታ ወደ ቤቷ ተመልሳ የቤቷን ሳንቃ በእርጋታ አንኳኳች። ባለቤቷ ዶክተር ጆን እና ልጆቿ በሐዘን ቢዳከሙም አልተኙም ነበር። ሁሉም ሳሎን ቤት ሶፋቸው ላይ ሆነው በሐዘን ቆዝመው ነበር። የበሩ መንኳኳት ያስገረመውና ያስደነገጠው ባለቤቷ ዶክተር ጆንም ልጆቹን እናታችሁ በህይወት እያለች በሩን ልክ እንደዚህ በዝግታ ነበር የምታንኳኳው ብሏቸው በሩን በዝግታ ከፈተው። ሚስቱ የቀብር ልብሷን ለብሳ ደም ከጣቷ ላይ እየተንጠባጠበ በህይወት በሩ ላይ ቆማ አያት። ባል በድንጋጤ ልቡ ስራ መስራቱን በማቆሙ መሬቱ ላይ ተዘርሮ ወዲያው ህይወቱ አለፈ። ልጆቿ ባዩት ነገር ክፉኛ ተደናግጠው ከእናታቸው ለማምለጥ መስኮቱን ሰብረው ሸሹ። ፖሊስ አካባቢውን ወረረው። በእርግጥም ማርጎሪ አለመሞቷን አረጋገጠ። ልጆቿንም አፈላልጎ አገኛቸው። ደስታና ሐዘን ቤታቸውን ወረሰው። በነገታው ለማርጎሪ በተቆፈረው ጉድጓድ ውስጥ አባታቸውን ቀበሩት። እመት ማርጎሪ እንደገና ሌላ ባል አግብታና ብዙ ልጆች ወልዳ በ74 ዓመቷ ህይወቷ አለፈ። በአየርላንድ ሀገር ሉርጋን በሚገኘው የመቃብር ስፍራ ከባለቤቷ ጎን የእርሷ የመቃብር ድንጋይ ቆሞ ይታያል። በመቃብር ሐውልቷ ላይም አንድ ጊዜ ኖራ ሁለት ጊዜ ተቀበረች የሚል ጽሑፍ ተጽፎበት ይገኛል። የዛሬውን አስገራሚ ታሪክ በዚሁ አበቃን። በቀጣይ ሌሎች ማራኪ ፕሮግራሞችን ይዘንላችሁ እንቀርባለን። ቻናላችንን ሰብስክራይብ ማድረግ አትርሱ። እናመሰግናለን።